የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ራፋኤል ቫራን በአመት 50 ሚሊዮን ፓውንድ የሚያገኝበትን ውል የሳውዲው ክለብ አልናስር በማቅረብ ከቀድሞ የቡድን አጋሩ ክርስቲያኖ ሮናልዶ ጋር እንዲጣመር ለማድረግ እየሞከሩና እየሰሩ እንደሚገኙ ተገልጿል። 30 ዓመቱ ላይ ነው የሚገኘው ፈረንሳይ የተከላካይ መስመር ተጫዋች በዩናይትድ ተመራጭ ሆኖ ከቋሚ አስተላለፉ ከራቀ ግን ቆየት ብሏል ሊባል ይችላል። የ2018 የዓለም ዋንጫ አሸናፊ ተጫዋች ነው ራፋኤል ቫራን። ዩናይትድን በተለይ በ2021 ከተቀላቀለ በኋላ በሳምንት ወደ 340,000 ፓውንድ የሚያገኝበትና በክለቡ ውድ ተከፋይ ከሆኑ ተጫዋቾች መካከል ወይም ተርታ ከሚሰለፉ ተጫዋቾች መካከል ራፋኤል ቫራን አንዱ ነው። እንደ ዴይሊ ስታር ዘገባ ከሆነ ደግሞ የሳውዲው ክለብ አልናስር ተጫዋቹን ለማስፈረም እጅግ የተጋነነ መጠን ያለው በጀት በመደቡ ነው የተገለጸ የሚገኘው። 4 ጊዜ የሻምፒየንስ ሊጉን ማሳካት ችሏል ራፋኤል ቫራን። የእግር ኳስ ወርቃማውን ዘመን በሪያል ማድሪድ ቤት የተመለከትን ይመስለኛል። በአጠቃላይ ወደ ዩናይትድ ካቀና በኋላ እንደ ክለብም እንደ በግሉም ያን ያክል ጥሩ የሚባል እንቅስቃሴ ያደረገ ይገኛል ሊባል አይችልም። ቫራን በማድሪድ ቤት የነበረው እንቅስቃሴ ግን በተለይ ከሰርጂዮ ራሞስ ጋር አንድ ላይ በመሆን የነበራቸው የተከላካይ መስመር ጠንካራ እንደነበርና ወርቃማ እንደነበር ብዙዎችም ያስተውሱት እንደነበር ጥያቄ የለው። ምናልባትም ቫራን ይህንን ተከትሎ ታዲያ ይህንን ዝውውርም ሊቀበለው እንደሚችል ነው የተገለጸ የሚገኘው። ዩናይትድ እንደምናስታውሰው በኤፍኤ ካፕ ኒውፖርት ካውንቲ ጋር ባደረጉት ጨዋታ ላይና በፕሪሚየር ሊጉ ወልቭስን 4-3 ባሸነፉበት ጨዋታ ላይ ከተሰለፈ በኋላ ከዌስትሃም ጋር ባደረጉት ጨዋታ ላይ በሃሪ ማጓየር ተተክቶ እሱ ወደ ተጠባባቂ ወንበር መውረዱ የሚታወስ ነው። ከሁለት ወር ጉዳት መልስ 4 ጨዋታዎች ላይ ተሰልፎ በድጋሚ ጉዳት ያስተናገደው አርጀንቲናው የ26 ዓመቱ የተከላካይ መስመር ተጫዋች ሊሳንድሮ ማርቲኔዝ ጉዳት ምናልባትም ለራፋኤል ቫራን ምቹ ዕድል ሊፈጥር እንደሚችል ይገመታል ተብሏል። ምናልባት የውድድር ዘመን እስኪጠናቀቅ በክለቡ የሚሰጠውን ዕድልና ሁኔታ ተመልክቶ ቫራን በቆይታው ላይ ውሳኔውን የሚያሳውቅ ይሆናል ተብሎ ነው የሚገመተው። በአልናስር ቤት በተለይ የተከላካይ መስመራቸውም ላይ እንደ አሜሪክ ላፖርት አይነት ተጫዋቾች እንደሚገኙ ይታወቃል። ይህም ፈረንሳይ ከዛም ዜግነቱን ወደ ስፔን የቀየረ የተከላካይ መስመር ተጫዋች እንደሆነ ይታወቃል። ራፋኤል ቫራ ምናልባት ይህንን ክለብ ቢቀላቀልም ከክርስቲያኖ ሮናልዶ ጋር መጣመር ብቻም ሳይሆን የአሜሪክ ላፖርት ነኛ የተከላካይ መስመር አጣማሪም ለማድረግ ነው አልናስር የተንቀሳቀሰ የሚገኘው። ተጫዋቹ ግን በቆይታው ላይ እንግዲህ በተለይ በማንቸስተር ዩናይትድ የሚሰጠውን እድል እስከ ውድድር ዘመኑ ከገመገመ በኋላ እድሜውንም ከግምት በመክተት ይህንን ዝውውር ሊቀበል የሚችልበት ሂደት ሊኖር እንደሚችል ነው በርካታ መረጃዎች እየጠቆሙ የሚገኙት ማለት ነው። ከዛ ውጭ ሌላው መነጋገሪያው ጉዳይ የኒል ሞፔና የካይል ዎከር ግብግብና ሰጣ ገባ ከሰሞኑ ሌላው መነጋገሪያ ጉዳይ እንደነበር ይታወቃል። በጣም የጋለ የቃላት ጦርነት ውስጥ ገብተው እንደነበር ይታወቃል። ሁለቱ ተጫዋቾች ከትላንትና በስቲያ በተከናወነው የፕሪሚየር ሊግ ጨዋታ ላይ ማንቸስተር ሲቲ ወደ ጂቴ ኮሚኒቲ ስቴዲየም አቅንተው ብሬንትፈርድን 3-1 ባሸነፉበት መርሃ ግብር ላይ ፈረንሳዊ አጥቂ ኒል ሞፔ አሁንም የውዝግቦች መነሻና መነጋገር የሆኑ ድርጊቶችን የሚያደርግ ተጫዋች ከመሆኑ ወደኋላ አላለም። ከሳምንት በፊት እንደምናስታውሰው በለንደን ደርቢ ማለት ነው ከቶተናም ጋር ባደረጉት ጨዋታ ላይ ወደ ሰሜን ለንደን አቅንተው ብሬንትፈርድ ከቶተናም ጋር ባደረጉት መርሃ ግብር ላይ ሞፔ ከጄምስ ማዲሰን ጋር በተመሳሳይ ቃላት ልውውጥ ውስጥ ገብቶ እንደነበር የሚታወቅ ነው። ይባስ ብለው ሞፔ በዛ ጨዋታ ላይ ግብ አስቆጥሮ የማዲሰን የደስታ አገላለጽ መጠቀሙና ጉዳዩ እስከ ማህበራዊ ትስስር ገጻቸው ድረስ የደረሰ ጉዳይ እንደነበር ይታወቃል። ብዙ ጊዜ ተጫዋቾች በማህበራዊ ትስስር ገጻቸው ላይ ነገሮችን መደበቅ ወይም ደግሞ ያላቸውን የግል ህይወትም በተለይ ኤክስፖዝ ማድረግ እንደማይፈልጉ ይታወቃል፣ ግድ ካልሆነባቸው በስተቀር ማለት ነው። እነሱ ግን በተለይ ከመቆጠብ ይልቅ ግብዝነት በተሞላበት መልኩ ለሰፊው የስፖርት ቤተሰብን በአጠቃላይ ለእግር ኳሱም ለሚከታተለውም ሰው እንዲሁ በአጠቃላይ ደግሞ በማህበራዊ ትስስር ገጽ ለሚከተላቸው ቤተሰብ ወዳጅ ዘመድ እነሱንም ከግምት ባልከተተ መልኩ በተለይ ቃላት ልውውጦችንም ሲያደርጉ ተመልክተናል። ማዲሰን ከ1.1 ሚሊዮን በላይ ተከታዮች ባሉት የኢንስታግራም ገጹ ላይ ብዙ ጎሎችን የሚያገባ ተጫዋች ስላልሆነ ነው የኔን የደስታ አገላለጽ የተጠቀመው ሲል ሞፔ በበኩሉ ወደ 840,000 በላይ ተከታዮች አሉት በማህበራዊ ትስስር ገጹ በተለይ ደግሞ በኢንስታግራሙ ማለት ነው። ከሱ የተሻሉ ጎሎች አሉኝ። በዛ በተጨማሪ እኔ በሄድኩበት ክለብ ሁሉ ወራጅ ቀጠና ውስጥ ተዘፍቀው ክለቦቹ ወደ ታችኛው ሊግ እንዲወርዱ አላደረኩም ሲል አጸፋዊ ምላሹን በኢንስታግራም ገጹ ላይ መመለሱ ይታወቃልና ይሄ መለለስ ሌላው ከሞፔና ማዲሰን ጋር ተያይዞ መነጋገር የነበረው ጉዳይ እንደነበር ይታወቃል። ታዲያ ሞፔ ደግሞ በሲቲ ጨዋታ ላይ ከካይል ዎከርና እንዲሁም ደግሞ ከግብ ጠባቂው ኤደርሰን ሞራይስ ጋር በጨዋታው ላይ ቃላቶችን ሲለዋወጥ እንደነበር ተመልክተናል። በተለይ ካይል ዎከር ስሜቱ መቆጣጠር አቅቶት በዳኛው ተረጋጋ የሚል መልእክት እስኪደርሰው ድረስ በንዴት ጦፎ ተመልክተናል። ምን ብሎት ይሆን የሚለው ጉዳይ አያይዞ ሲነሳ እንደነበር ይታወቃል። ምናልባት ከወቅታዊ ትዳር ሁኔታው ጋር በተያያዘ አንዳንድ ነገሮችን ሞፔ ተናግሮት ሊሆን ይችላል ሲል ግን ደሰን ይዞት የወጣው መረጃ ያመለክታል። የማንቸስተር ሲቲ አምበል ካይል ዎከር ከ30 ዓመቷ ባለቤቱ አን ኪልነር የቀድሞ ባለቤቱ በሚለው ይስተካከል ከ13 ዓመት የትዳር ቆይታ በኋላ ባሳለፍነው ወር ላይ በተለይ መለያየታቸውን እሷ ይፋ ማድረጓ ይታወቃል። ዋነኛው ምክንያት ደግሞ ከላውረን ጉድማን ከተሰኘች ሌላ አንስት የ5 ወር ሴት ሕፃን እንዳለው ማረጋገጧን ተከትሎ ነው ተብሏል። ታዲያ በቀላሉ ተጫዋቾችን ማናደድ የተካነበት ኒል ሞፔ የሲቲውን አምበል ካይል ዎከርን ከዚሁ ጋር በተያያዘ ስላቅ አዘል ንግግር በጆሮ
ሹክ ማለቱን ተከትሎ ነው ዎከር በዛ ልክ ሜዳ ላይ ስሜቱ መቆጣጠር እስኪያቅተው ድረስ ተናዶ የተመለከተነው ሲል ደሰን ይዞት የወጣው መረጃ ያመለክታል። አሰልጣኝ ፔፕ ጋርዲዮላ ጨዋታው ከተጠናቀቀ በኋላ ሞፔን በግል ሲያናግሩት እንደነበር የሚታወስ ነውና አሰልጣኙ በሰጠው የዚህ የፖስት ማች ፕሬስ ኮንፈረንስ ወይም የድህረ ጨዋታ ሀሳብ ላይ ጋዜጠኞችን ጥያቄ አንስተውለት ነበር። ግን ደግሞ በተለይ ጥያቄውን ቢሰማም ላለመመለስ ነው እየሞከረው ወይም ደግሞ ለመመለስ ፈቃደኛ እንዳልሆነ ነው ፔፕ ጋርዲዮላ ያስታወቀው ማለት ነው። ከዎከርና ከሞፔ ጋር ተያይዞ ግን ይህ ጉዳይ ሌላው በሰፊው መነጋገር የሆነ ርዕሰ ጉዳይ ነው። ሞፔ ሁሉንም ተጫዋቾች በአጠቃላይ በፕሪሚየር ሊጉ የሚያደርጋቸው መርሃ ግብሮች ላይ ከተከላካዮች ጋር ከአንዳንድ ተጫዋቾች ጋር ግብግብ ውስጥ በመግባትና የቃላት ጦርነት ውስጥ በመግባት የተካነበትና የማይሰለቸው አይነት ተጫዋች ነው ሊባል ይችላል። ከዎከር ጋርም እንዲሁ ተመሳሳይ የሆነ ሂደት ውስጥ ገብተው እንደነበር ለመመልከት ይቻላል ማለት ነው። ከዛ ውጪ በጉዳት የተመለሰው ዶሚኒክ ሶቦስላይ በድጋሚ ጉዳት አስተናግዷል። እስከ አንድ ወር ድረስም ከሜዳ እንደሚርቅ ነው የተገለጸ የሚገኘው። ሃንጋሪያዊው አማካይ መስመር ተጫዋች በተደጋጋሚ እያስቸገረ የሚገኘው የጡንቻ መሳሳብ ጉዳት በድጋሚ እንዳገረሸበት ነው የተገለጸ የሚገኘው። በአርሰናል 3-1 በሆነ ውጤት ሊቨርፑል በተሸነፈበት ጨዋታ ላይ እንዳልተሰለፈ ይታወቃል። ዶሚኒክ ሶቦስላይ በቀጣይም ሊቨርፑል እንደ ዋንጫ ተፎካካሪ የሚያደርጋቸው እያንዳንዱ የፕሪሚየር ሊግ ጨዋታ ላይ ይህ ተጫዋች ወሳኝነት አለውና በእነዚህ ጨዋታዎች ላይም ይህ ተጫዋች የማይሰለፍ ይሆናል ማለት ነው። በዌምብሌ በሚከናወነው የካራባኦ ካፕ ፍጻሜ ጨዋታ ላይም ተጫዋቹ የመድረሱ ነገር አጠራጣሪ ነው ተብሏል። እንደሚታወቀው ተጫዋቹ ባሳለፍነው ጥር ወር ላይ በተመሳሳይ የጡንቻ መሳሳብ ጉዳት አስተናግዶ በተለይ ወሩን ሙሉ ሊባል በሚችል ሁኔታ ተመሳሳይ የሆነ የጡንቻ መሳሳብ ጉዳት አስተናግዶ ከሜዳ ርቆ እንደነበር የሚታወቅ ነው። ታዲያ ተጫዋቹ ከጉዳት ከተመለሰ በኋላ ለቀያዮቹ ጥሩ ግልጋሎትን ሲሰጥ ነበር። በኤፍኤ ካፑ በተለይ ኖርዊችን ሲረቱ ግብ የመሆን እድልን በመፍጠር ኳስን አመቻችቶ አቀብሏል። ከዛም በፕሪሚየር ሊጉ ቼልሲን 4-0 በሆነ ሰፊ ውጤት ሲያሸንፉም አንድ ኳስ ከመረብ ጋር ማዋሃድ መቻሉ የሚታወቅ ነው። ተጫዋቹ በክረምት የዝውውር መስኮት 60 ሚሊዮን ፓውንድ ወጥቶበት አርቢ ላይፕዚግን በመልቀቅ ወደ ሊቨርፑል ማቅናቱ የሚታወቅ ነው። ከዛ ነው እንግዲህ 5 ጎሎችን ሲያስቆጥር 4 ኳሶችን እንዲሁ አመቻችቶ ማቀበል ችሏል ማለት ነው። ስለዚህ በአጠቃላይ በየርገን ክሎፕ ስብስብ ውስጥ የራሱን ቦታ ለማግኘት ብዙም ያልተቸገረ አይነት ተጫዋች ነው። ከዛ በተጨማሪም በዚህ የሊቨርፑል ስብስብ ውስጥ ጥሩ ሚናን እየተወጣ የሚገኝ ተጫዋች ነበር። አሁን ግን በድጋሚ ጉዳት ማስተናገዱን ተከትሎ እስከ 6 ጨዋታዎች ድረስ ሊያመልጡት እንደሚችሉ ተጠቁሟል። ከነዚህም ጨዋታዎች መካከል በርንሌይ፣ ብሬንትፈርድ፣ ሉተን ታውን ከቼልሲ ጋር በፕሪሚየር ሊጉ የሚያደርጉት መርሃ ግብር እንዲሁም ደግሞ ወይ ዋትፈርድ ወይ ሳውዛምፕተን አንዱ ኃላፊ ቡድን በኤፍኤ ካፕ ላይ እንዲሁም ደግሞ ከኖቲንጋም ፎረስትን በሊጉ ወይም በፕሪሚየር ሊጉ ካገኙ በኋላ ምናልባትም በርካቶች የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ በሚያነሳው ቡድን ማን ሊሆን ይችላል የሚለውን ፍንጭና አቅጣጫ ሊሰጥ የሚችል ጨዋታ የተባለለት በሊቨርፑልና በማንቸስተር ሲቲ መካከል የሚከናወነው መርሃ ግብር ላይም ይህ ተጫዋች የመድረስ እንዲሁም ያለመድረሱ ጉዳይ አጠራጣሪ ውስጥ መግባቱ ነው የተገለጸ የሚገኘው። በእነዚህ ጨዋታዎች ላይ ግን የማገገም ሂደቱ ወይም ደግሞ ቀደም ሲል በጠቀስኳቸው ጨዋታዎች ላይ ተጫዋቹ የሚያገግምበት ሂደት በሕክምና ባለሙያዎች የሚከታተሉት ጉዳይ ነው። ጥሩ ለውጦች ግን የሚያሳይ ከሆነ ምናልባት በዚህ በተጠባቂው በሊቨርፑልና በሲቲ ጨዋታ ላይ ምናልባት የመሰለፍ እድል ሊኖረው ይችላል ተብሎ ይገመታል ማለት ነው። ዶሚኒክ ሶቦስላይ በዘንድሮው የውድድር ዘመን ወደ 1944 ደቂቃዎች ላይ ተሰልፎ በመጫወት በሊቨርፑል ስብስብ ውስጥ ብዙ ደቂቃዎች ላይ ተሰልፎ መጫወት የቻለም ተጫዋች ያደርገዋል ማለት ነው። ከዛ ውጪ ብራዚላዊ ዳኒ አልቬዝ ትላንትና በእስር ቤት በድጋሚ ቀርቧል። የክስ ሂደቱን እየተከታተለ እንደሚገኝ ይታወቃል። ይህ ብራዚላዊ ተከላካይ ዳኒ አልቬዝ አምና ዓመቱን ሙሉ እንዲሁ ከወህኒ ቤት ወደ ፍርድ ቤት የተመላለሰ ጊዜውን ማሳለፉ የሚታወቅ ነው። ባሳለፍነው ታህሳስ ወር 2015 ዓ.ም ላይ በባርሴሎና የሚገኝ ሱተን በተባለ ታዋቂ ምሽት ክበብ ውስጥ አንዲት 23 ዓመት እንስት ላይ በተለይ ወደ መጸዳጃ ቤት ስታመራ በተለይ ተከትሏት በሜዳ ያስገድደው መድፈር ወንጀል ፈጽሟል በሚል ክስ ተከፍቶበት ያለፉትን 9 ወራት ብሬንስቱ እየተባለ በሚጠራው እና መቀመጫው ባርሴሎና በሆነው ወህኒ ቤት ውስጥ እየማቀቀ የሚገኝ ተጫዋች እንደሆነ ይታወቃል። ተጫዋቹ በፍጹም ይህን ድርጊት እንዳላደረገ እስካሁን ድረስ የሚሰጠው ቃል ያመለክታል። የስፔኑ ጋዜጣ ኤል ኤስፓኞል አማካኝነትም ይህን ነገር በተደጋጋሚ ሲገልጽ መቆየቱ የሚታወቅ ነው። ጉዳዩን በውጭ ለመከታተል በተደጋጋሚ ቢጠይቅም ፍርድ ቤቱ ግን ተጫዋቹ ከሀገር ሊወጣ እንደሚችል በመገመት የዋስ መብቱን ሳይጠብቅ መቅረቱ አይዘነጋም። የ40 ዓመቱ የቀድሞ የባርሴሎና፣ የጁቬንቱስ፣ የፓሪስ ሴን ጀርሜንና የሲቪያ ተጫዋች በተለይ ባርሴሎና ውስጥ በሚገኝ የምሽት ክበብ ውስጥ ቀደም ሲል እንዳነሳሁት ይህን ጥቃት አድርሷል በሚል ወህኒ ቤት እየማቀቀ የሚገኘው መረጃውን በሲሲቲቪ በድብቅ ካሜራ ጭምር ስለመያዙና ይህም ጉዳይ በማስረጃነት አቃቤ ሕግ ለማቅረብ ዝግጁ እንደሆነ መግለጹ አይዘነጋም። ይህ ብቻም አይደለም። በአጠቃላይ በዚህ ክስ ሂደት ላይ ተጠርጥሮ ወደ ወህኒ ቤት ከገባ በኋላ ትዳሯን ያፈረሰችው የቀድሞ ባለቤቱ ጆዋና ሳንዝን ጨምሮ 28 የሚሆኑ ግለሰቦች ዳኒ አልቬዝ የተጠረጠረበት ክስ ላይ ለመመስከር ወይም በምስክርነት ለመቅረብ ዝግጁ ናቸው መባሉ ለዳኒ አልቬዝ ጉዳይ ያበቃለት እንዲሆን ያደርጓል ተብሏል። አልቬዝ እንግዲህ ጥፋተኛ ሆኖ ከተገኘ እስከ 12 ዓመት ድረስ በእስር እንዲያሳልፍ የቅጣት በትር ሊተላለፍበት ይችላል። ወደ 128,000 ፓውንድም የካሳ ክፍያ እንደሚጠብቀው ነው እየተዘገበ የሚገኘው። ታዲያ በትላንቱ የፍርድ ቤት ውሎ ላይ የተጫዋቹ ጠበቃ የሆነችው ኤኒስ ጋርዲዮላ ደንበኛዬ በባንክ አካውንት ውስጥ ምንም ድንቡሎ ሳንቲም እንደሌለውና ጭራሽ $17,000 እዳ እንዳለበት ጠቁማለች። ይህ ተጫዋች በጊዜው ማለትም ተጫዋች በነበረበት ጊዜ ላይ እስከ 47 ሚሊዮን ፓውንድ በአካውንቱ
ተጫውቶ የነበረ ተጫዋች እንደነበር ይታወቃል። በአጠቃላይ ከ30 በላይ ዋንጫዎችን በእግር ኳስ ማሳካት የቻለና በጣም ዴኮሬትድ የሚባሉ ጊዜዎችን ካሳለፉ ተጫዋቾች መካከል አንዱ ነው። በሄደበት ክለብ ጥሩ በተለይ ደግሞ የሊግ ክብር ማሳካት ብዙም ለሱ እንግዲህ የሆነ ጉዳይ አይደለም። በተለይ በጊዜው ወይም ደግሞ ዓለማችን ላይም ከተመለከትናቸው ምርጥ ከሚባሉ የቀይ መስመር ተመላላሽ ተከላካዮች መካከል ዳኒ አልቬዝ በዋናነት ይጠቀሳል። ግን እግር ኳስ በተለይ የሰጠችውን እድል በሚገባ ለመጠቀም ብቻም ሳይሆን መጥፎ መዘዝን ይዛ እንድትመጣባቸው ራሳቸውን ካመቻቹ ተጫዋቾች መካከል ዳኒ አልቬዝ በዋናነት ይጠቀሳል። በአሁን ሰዓትም በባንክ አካውንቱ ድንቡሎ ሳንቲም እንደሌለና ምናልባትም እስከ 12 ዓመት ድረስ የእስርን ገፈት ምናልባት ሊቀምስ እንደሚችል በርካታ ምንጮች እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ ሊዮኔል ሜሲ ለማየት ውድ ክፍያ ከፍለው የመጡት ሆንግ ኮንጋውያን ገንዘባችን ይመለስልን ሲሉ እየጠየቁ ይገኛሉ። ባሳለፍነው እሁድ ኢንተር ማያሚ ወደ እስያ አቅንተው ከሆንግ ኮንግ ምርጥ 11 ቡድን ጋር ጨዋታቸው ማከናወናቸው ይታወቃል። ታዲያ በጨዋታው ላይ ሊዮኔል ሜሲ ይሰለፋል የሚል እምነትን አዝለው የቀረቡት ወደ 38323 የሚሆኑ የሀገሪቱ ዜጎች ወደ 1000 የሆንግ ኮንግ ዶላር ወይም ወደ 125 የአሜሪካ ዶላር በመክፈል ጨዋታውን ለመታደም ስቴዲየም ቢገኙም የዓለም ዋንጫ አሸናፊውን ተጫዋች ሜዳ ላይ ሲጫወት መመልከት አልቻሉም። ታዲያ ጉዳይ በደጋፊዎቹ ውዝግብና ተቃውሞ እንዲያነሱ ምክንያት ሆኗል። ይህንን ኢቨንት ስናዘጋጅ ሜሲ ለ45 ደቂቆች ይሰለፋል የሚለውን ነገር ተነጋግረንና ተስማምተንበት ነው በተለይ ይህንን ስምምነት የፈጸምነው ሲል የሀገሪቱ ስፖርት ሚኒስቴር ጨዋታው ሊጀመሩ 3 ደቂቆች ሲቀሩት ነው በተለይ ሜሲ እግሩ ላይ መጠነኛ ነገር እንደተሰማው የተነገረን። ለዛ ነው በጨዋታው ላይ በተለይ እንዳይሰለፍ ኢንተር ማያሚ የሚያደርጉት ሲሉ ሀሳባቸውን ሰጥቷል ማለት ነው። በሪያድ ሲዝን ላይም በተለይ ከአልናስር ጋር ባደረጉት ጨዋታ ላይም ሊዮኔል ሜሲ ተቀይሮ በመግባት ወደ 7 ደቂቆች ላይ ብቻ ተሰልፎ መጫወቱም አይዘነጋም። ታዲያ በስቴዲየሙ የነበሩ ዜጎች ገንዘባችን ይመለስልን የሚል ድምጽም ሲያሰሙ ነበር። ከዛ በተጨማሪ ጨዋታው ከጠናቀቀ በኋላ የክለቡ ሼር ሆልደሮች መካከል አንድ የሆነው ዴቪድ ቤካም በስቴዲየሙ ለተገኙ የሆንግ ኮንግ ዜጎች ምስጋናውን ሲያቀርብ የተቃውሞ ድምጽ አጋጥሞታል። በቀጣይ ምናልባትም ሊዮኔል ሜሲ የፊታችን ሮብ ወደ ጃፓን በማቅናት ቪሴል ኮቨን የሚያገኙበት ጨዋታ በፕሪሲዝን የቅድመ ውድድር ዝግጅታቸውን እንዲሁ ያጠናቃሉ ተብሎ ነው የሚገመተው። ታዲያ 8 ጊዜ ባላንዶር ክብር አሸናፊ ሊዮኔል ሜሲ በዚህ ጨዋታ ላይም ከጉዳቱ አገግሞ ይደርሳሉ የሚለው ጥያቄ አሁንም አልተመለሰም። ሊዮኔል ሜሲ በዚህ በሆንግ ኮንጉ ጨዋታ ላይም አለመሰለፉን ተከትሎ የተፈጠረውን ተቃውሞ ተረድቷልና በይፋም እንዲሁ ይቅርታ የጠየቀበት ሂደት አለ። መጠነኛ የጉዳት እንዳጋጠመው ራሱ ተጫዋቹ የገለጸበት ሂደት አለ። ያው ከራሱ አንደበት ከወጣ ምናልባትም እውነት ሊሆን እንደሚችል ሊያምኑ ይችላሉ ተብሎ ይገመታል ማለት ነው። ዞሮ ግን ገንዘባቸውን በተለይ ሪፈንድ እያሉ በስቴዲየሙ በአጠቃላይ ገንዘባቸው እንዲመለስላቸው ጥያቄና እንዲሁም ደግሞ በአጠቃላይ የነበረው ሁኔታ ሲቃወሙ ግን የሚያሳዩ ምስሎች በማህበራዊ ትስስር ገጾች አማካኝነት እየተመለከትን እንገኛለን። በሜጀር ሊግ ሶከር አዲሱ የውድድር ዘመን የፊታችን የካቲት ወር ነው በይፋ የሚጀምረው። ታዲያ ሜጀር ሊግ ሶከር ሲመለስ ማለትም ኢንተር ማያሚ በአጠቃላይ አዲስ ካስፈረማቸው ተጫዋቾች ማለትም የቀድሞ የባርሴሎና ኮከቦች በሰርጂዮ ቡስኬት፣ በጆርዲ አልባ፣ በሊዮኔል ሜሲ እና እንዲሁም በሉዊስ ሱዋሬዝ ታግዘው ምናልባትም የሜጀር ሊግ ሶከር ክብሩን ወደ ኢንተር ማያሚ ለማምጣት ከፍተኛ ጥረት ያደርጋሉ ተብሎም ይገመታል ማለት ነው። በመጨረሻም ሰር ጂም ራትክሊፍ ኦልድ ትራፎርድን በድጋሚ ለማደስ ወደ 2 ቢሊዮን ፓውንድ በመደብ እንግሊዝ ውስጥ የሚገኘው ትልቁና ግዙፉ ስቴዲየም ለማድረግ እንቅስቃሴዎች መጀመራቸው ተዘግቧል። የፔትሮኬሚካሊስቱ ቢሊዮነር እንግሊዛዊ ባለሀብት ሰር ጂም ራትክሊፍ የክለቡ 1/4ኛ ባለቤትነት የሚረጋገጠው በያዝነው የካቲት ወር ላይ እንደሆነ ይታወቃል። እንደ ዴሊ ቴሌግራፍ ዘገባ ከሆነ ደግሞ ራትክሊፍ ይህንን አንጋፋ ስቴዲየም ለማደስ ከ2 ቢሊዮን ፓውንድ ድረስ ለመመደብ መዘጋጀታቸው ተገልጿል። ማንቸስተር ዩናይትድ ከ1910 ጀምሮ ማለት ነው እንደ አውሮፓውያን አቆጣጠር እንደ ዋናው ስቴዲየም አድርጎ የቆጠረውን ኦልድ ትራፎርድ ከታደሰ ረዘም ያለ ጊዜን አስቆጥሯል። እንደሚታወቀው ዌምብሌይ 90,000 ደጋፊዎችን መያዝ የሚችልና ሀገሪቱ ውስጥ አለ የተባሉትን ውድድሮች የሚያስተናግደው ይህ ስቴዲየም እንደሆነ ይታወቃል። ሲጠራም ግዙፉ ዌምብሌይ ስቴዲየም እየተባለ እንደሚጠራ ይታወቃል። የዘንድሮ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታን በዚሁ ስቴዲየም ላይ እንደሚከናወን ይታወቃል። ስለዚህ ኦልድ ትራፎርድን በማደስ በተቻለ መጠን እንደ ዌምብሌይ ተፎካካሪ ሊሆን የሚችል ስቴዲየም ሆኖ እንዲታደስና እንዲስፋፋ ለማድረግ እንደሚሞከር እየተገለጸ ይገኛል። የመልሶ ግንባታና አድሳቱ አሁን ስቴዲየሙ መያዝ ከሚችለው 74310 ሰዎች ከፍ ያለ መቀመጫዎች እንዲይዝ ያስችሏል። የሰር ቦቢ ቻርልተን ስታንድ ተብሎ የተሰየመው ቦታ ላይ የሚኖረው የማስፋፊያና የእድሳት ስራ ብቻ ወደ 800 ሚሊዮን ፓውንድ እንደሚፈጅም ለማወቅ ተችሏል። ማንቸስተር ዩናይትድ ደጋፊዎች የረጅም ጊዜ ጥያቄያቸው እንደነበር ይታወቃል። ይህ የስቴዲየም እድሳት ማለት ነው። ዝናብ በሚሆንበት ሰዓት ላይ በተለይ ጣሮቹ የሚያፈሱበት ሂደት እንዳለ በርካታ ጊዜ ተመልክተናል በማህበራዊ ሚዲያዎች ላይ ማለት ነው። በአጠቃላይ ስቴዲየሙ መታደስ እንዳለበት ጥያቄያቸውንም ሲያቀርቡ እንደነበር የሚታወቅ ነው። አዲሱ ባለሀብት ስር ግን መልስ ሊያገኝ ጅማሩን ማብሰሩን ማንሳት ይቻላል በሰር ጂም ራትክሊፍ ማለት ነው። ከዚሁ ከእድሳቱ ጋር ተያይዞ ፖርቹጋል ኮከብ ክርስቲያኖ ሮናልዶ በተለይ ከክለቡ እንዲሰናበት ያደረገውን ያንን አወዛጋቢ
የፒርስ ሞርጋን ቃለ ምልልስ ላይ ዩናይትድ ቤት ምንም ነገሮች አለመቀየራቸውና ስቴዲየሙም በአጠቃላይ ምግብ አቅራቢዎቹ ሼፎቹም እንዲሁም የነበሩት የጂም እቃዎች በአጠቃላይ ከኢንፍራስትራክቸር ጋር ተያይዞ ምንም ነገሮች አለመቀየራቸውን ማንሳቱ የሚታወቅ ነው። አሁን ታዲያ ያ ጥያቄ መልስ የሚያገኝበት ሂደት ላይ እንዳለና ለዚህም ደግሞ ፔትሮኬሚካሊስቱ የአይኒዮስ ኬሚካል ግሩፕ ባለቤት የሆነው ሰር ጂም ራትክሊፍም ወደ 2 ቢሊዮን ፓውንድ በተለይ ስቴዲየሙ እንዲታደስና እነዚህ የተጠቀሱት ጉዳዮች መፍትሄ እንዲያገኙ መመደባቸውን እንዲሁ በመካከለኛው ምስራቅ ሀገር የሆነችው ሆርዳን ለእስያ ዋንጫዎች የፍጻሜ ጨዋታ መድረሷ ተረጋግጧል። የምዕራብ እስያዊት ሀገር ናት ሆርዳን። ቱሪዝም ዋነኛ የሀገሪቱ የገቢ ምንጭ እንደሆነ ይነገርላታል። በርካታ ቱሪስቶች ናቸው ወደዚች ሀገር በየዓመቱ የሚፈልሱት ማለት ነው። ያ ነው ትልቁ የሀገሪቱ የገቢ ምንጭ ተብሎ ነው የሚነገረው። ከ11 ሚሊዮን ህዝቦች በላይ እንደሌሉባት ነው የሚነገረው እዚች ሀገር ላይ። ቢሆንም ግን በእግር ኳስ የቆዳ ስፋት እንዲሁም ደግሞ የሀገሪቱ የገቢ ምንጭ መስፋት የኢኮኖሚ ማደግ የሚባል ነገር የለም። የፖፑሌሽን ወይም ደግሞ የህዝብ ቁጥር መብዛት ነው የሚባል ነገር የለም። 11 ለ11 ነው ጨዋታው። ስለዚህ በተለይ ጠንክሮና በርትቶ መገኘት ነው በዚህ 90 ደቂቃዎች ላይ የትኛውን ብሔራዊ ቡድን ምንም አይነት ውጤት ይዞ ሊመጣ እንደሚችል ማሳያ በሆነ መልኩ ደቡብ ኮሪያን ከውድድሩ ማሰናበት ለፍጻሜ መድረሷን አረጋግጣለች። ትናንትና በአህመድ ቢን አሊ ስቴዲየም ሆርዳንና ደቡብ ኮሪያ የእስያ ዋንጫ የግማሽ ፍጻሜ ጨዋታቸውን አድርገው ነበር። ሆርዳን ከረፍት መልስ በያዛን አልናይማት እና በሙሳ ሱሌማን ግቦች ታግዘው ጨዋታውን 2-0 በሆነ ውጤት በማሸነፍ ማንም ያልጠበቀውን ውጤት ማስመዝገብ ችሏል። በታሪካቸው ለመጀመሪያ ጊዜ ነው የእስያ ዋንጫዎች ላይም ለፍጻሜ መድረኩ ሲደርሱ ማለት ነው። በዓለም የደረጃ ሰንጠረዥ ላይም 87 ደረጃ ላይ የተቀመጠችው ሆርዳን በእስያ ምርጥ ከሆኑ 3 ቡድኖች መካከል 3ኛ ደረጃ ላይ የተቀመጡት ደቡብ ኮሪያዎችን ከውድድሩ ማሰናበቷ በጣም አነጋጋሪና ማንም ያልጠበቀው ውጤት ሆኖ እንዲመዘገብ ምክንያት ሆኗል ማለት ይቻላል። ሁለቱ ቡድኖች የምድብ ጨዋታቸውም ላይ ተገናኝተው ነበር። በተለይ አንድ ምድብ ላይ ተደልድለው የነበሩ ሀገራት እንደነበሩ ይታወቃል። ያኔ ታዲያ ጨዋታቸውን 2-2 በሆነ ውጤት ነበር ያጠናቀቁት። በትላንቱ የግማሽ ፍጻሜ ጨዋታ ላይ ግን በሁሉም የእግር ኳስ መስፈርቶች ተሽለው ነበር የቀረቡት ወይም ደግሞ የበላይነቱን ይዘው ነበር ሆርዳኖች ማለት ነው። በአጠቃላይ ከኳስ ውጭ የሚኖራቸው ፕሬሲንግ ወይም ደግሞ ኳስን ተጭነው ነበር የሚጫወቱት። በተለይ ደቡብ ኮሪያ ተረጋግታ ከኋላ ኳስ በቢልድ አፕ እንዳትጀምር በጣም ምቾት ስትነሳት ነበር። በዛ ረገድ በተለይ ይዘው የመጡት ታክቲክ ውጤት እንዲይዙ ወይም ደግሞ ውጤት ይዘው እንዲወጡ ትልቁ ሚና እንደተጫወተ ብዙዎች እየተናገሩ ይገኛሉ። ፕሬሲንጋቸውን ነቅለው ወይም ደግሞ ሰብረው መውጣት አልቻሉም ደቡብ ኮሪያዎች በተደጋጋሚ በ90 ደቂቃውም አንድ ኢላማቸውን የጠበቀው ሙከራም ሳያደርጉ ነው ከውድድሩ የተሰናበቱት። ይህ ሌላው መነጋገሪያው ጉዳይ ይሆናል። በጀርመናዊ አሰልጣኝ የርገን ክሊንስማን የሚሰለጥኑትና በተለይ ደግሞ ሳውዲ አረቢያና አውስትራሊያን በጥሎ ማለፉና በሩብ ፍጻሜው አሸንፈው ወደዚህ መድረክ ሲመጡም ደቡብ ኮሪያ በተለይ ከኋላ እየተነሱ በጨዋታው መጠናቀቂያ ደቂቃዎች ላይ በሚያስቆጥራቸው ግቦች እዚህ መድረሳቸው የሚታወቅ ነው። ግማሽ ፍጻሜው ላይ ግን ተመሳሳይ በሆነ መልኩ ማድረግ ወይም ደግሞ ተመሳሳይ በሆነ መልኩ ግን ቀጣዩን ዙር መቀላቀል አልቻሉም። ይባስ ብሎ ቀደም ሲል እንዳነሳሁት ነው አንድ ኢላማውን የጠበቀ ሙከራ ማድረግ ሳይችሉ ነው ከውድድሩ የተሰናበቱት። በዚህ ውድድር ላይ በተለይ ደቡብ ኮሪያ ጎልደን ጄኔሬሽኗን ወይም ደግሞ ወርቃማ ትውልዷን ይዛ ነበር የመጣችሁ ማለት ይቻላል። በአጠቃላይ ወርቃማ ክህሎት ያላቸው ተጫዋቾችን ይዛ ነበር የቀረበችው ደቡብ ኮሪያ። ይህንን ውድድር ለማሸነፍ ግን አልቻለችም ወይም ደግሞ እስከ ፍጻሜው እንኳን መጓዝ አልቻለችም። ቅድሚያ ግምት ያገኘች ሀገር ብትሆን ማለት ነው። ደቡብ ኮሪያ ውድድር 2 ጊዜ አሳክታለች። ለመጨረሻ ጊዜ ለፍጻሜ ደረሰችው በ2015 እንደነበር ይታወቃል። ያኔ ታዲያ የአሁኑ የቶትናሙ አሰልጣኝ አንጅ ፖስቴኮግሉ አውስትራሊያን በመያዝ እንዲሁ ደቡብ ኮሪያን በማሸነፍ ዋንጫውን ማሳካቱ ይታወቃልና ደቡብ ኮሪያ በ2015 ለዋንጫው ብትደርስም ዋንጫውን አጣው ነበር። ዘንድሮ ታዲያ ለሶስተኛ ጊዜ ያን ነገር ለማሳካት ህልም ነበራት፣ ግን በጊዜ ተቋጭቷል ማለት ነው በሆርዳን። ቀሪ የእስያ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ይከናወናሉ። በኢራንና በኳታር መካከል ዛሬ አመሻሽ 12 ሰዓት ላይ የሚከናወን ይሆናል ማለት ነው። ከደቡብ ኮሪያ ጋር ተያይዞ ግን በተለይ ከጎልደን ጄኔሬሽኗ ጋር ተያይዞ እነ ኪም ሚንጄ መጥቀስ ይቻላል። የተከላካይ መስመር ተጫዋች ላይ የአማካይ መስመር ተጫዋች ላይም እንደነ ሊ ካንጊን ፓሪስ ሴን ጀርሜን ነው የአጥቂ አማካይ መስመር ተጫዋችም ሊጠቀስ ይችላል። ከፊት መስመር ላይ እነ ሁዋንግ ሂቻን የወልቭሱ የአጥቂ መስመር ተጫዋች በፕሪሚየር ሊጉ 10 ግቦችን ያስቆጠረ ተጫዋች ነው። ከዛ ውጪ ሳኖንግሚንም የቶትናሙ የፊት መስመር ተጫዋች ማለት ነው በፕሪሚየር ሊጉ 12 ግቦችን ያስቆጠረ ተጫዋች ነው። የማጥቃት እንቅስቃሴው ላይ ትልቅ ሚናን ለአንጅ ፖስቴኮግሉ ለቶትናም ሲያሳይም ሲወጣም የነበረ ተጫዋች እንደነበር ይታወቃል። በእነዚህ ተጫዋቾች ታግዘው ግን ደቡብ ኮሪያ እስከ ፍጻሜው መጓዝ ያልቻሉበትን ሂደት እንዳለ መመልከት ይቻላል። የሆርዳን ተፋላሚ የሚሆነው ሀገር ደግሞ ዛሬ በኢራንና በኳታር መካከል የሚለይ ነው የሚሆነው። ኢራን በውድድሩ ላይ በተለይ እንደ ጃፓን አይነት ጠንካራ ቡድኖችን አሸንፋን የመጣችው ጃፓን የ4 ጊዜ የእስያ ዋንጫ አሸናፊ ሀገር እንደሆነች ትታወቃለች። ትልቅ ግምት ይህንን ውድድርም ምናልባት ለ5ኛ ጊዜ ለማሳካት ቅድሚያ ግምት ያገኘች ሀገር ብትሆንም ኢራን ጃፓንን ከውድድሩ እንዳሰናበተች ትታወቃለች። ከዛ ውጪ ኳታር ይህንን የእስያ ዋንጫ እያስተናገደች የምትገኝ ሀገር ናት። አዘጋጅ ሀገር ሁሌም ቢሆን በደጋፊዎቿ ታጅባ ነው ጨዋታዋን የምታከናወነው። ስለዚህ ለኢራን ሌላው ፈተና ይሄ ሊሆን ይችላል ተብሎ ነው የሚገመተው። ይህ ውድድር በቻይና አስተናጋጅነት እንዲከናወን ነበር በመጀመሪያም የታቀደው። ከኮቪድ ፓንዴሚክ ጋር ተያይዞ ነው ኳታር ኃላፊነቱን ተረክባ ያለ
የዓለም ዋንጫን ጥሩ አድርጋ ካሰናዳሽ በኋላ የእስያ ዋንጫዎችን እያሰናዳሽ የምትገኘው ማለት ነው። ስለዚህ በኢራንና በኳታር መካከል ምናልባትም የፊታችን ቅዳሜ በግዙፉ ሉሳይል ስቴዲየም በሚካሄደው የፍጻሜ ጨዋታ ላይ የሆርዳን ተፋላሚ ለመሆን የሚያደርጉት ፉክክር ዛሬ የሚጠበቅ ይሆናል ማለት ነው። ከዛው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ቀጥለው የሚከናወኑ ይሆናል። የሶስት ጊዜ አፍሪካ ዋንጫ አሸናፊው ሀገር ናይጄሪያ ሱፐር ኢግልስ ከደቡብ አፍሪካ ሁለት ጊዜ አፍሪካ ዋንጫን ካሳካችው ሀገር ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ናይጄሪያ በአጠቃላይ በውድድሩ እስካሁን ድረስ ሽንፈት ያላስተናገደች በምድብ ጨዋታዎችን በአጠቃላይ ሽንፈት ያላስተናገደች ሀገር ናት። ደቡብ አፍሪካን በአጠቃላይ በውድድሩ ላይ የመጣችበት መንገድ በተለይ አንደርዶግ የሚለውን መስፈርት በሚገባ ያሟላች ሀገር እንደሆነች መመልከት ይቻላል። ዛሬ የሚያደርጉት መርሃ ግብር የሚጠበቅ ይሆናል ምሽት 2 ሰዓት ላይ። ከዛ ውጭ ምሽት 5 ሰዓት ላይ ደግሞ አዘጋጁ ሀገር ኮት ዲቮር ድምጿን አጥፍታ እዚህ ከደረሰችው ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። በአጠቃላይ በተለይ ኮት ዲቮር አድቬንቸር ሌላው መነጋገር የሆነ ጉዳይ እንደሆነ ይታወቃል። አዘጋጅ ሀገር ናት። የምድብ ጨዋታዎች ላይ ምርጥ 3ኛ ሆና ነው ያለፈችው። ከዛም በጥሎ ማለፉ ላይ የሴኔጋልን ለማሸነፍ የመጨረሻ ደቂቃ የፍጹም ቅጣት ምት ማግኘት ነበረባት። በሩብ ፍጻሜው እንዲሁ ማሊን በ10 ተጫዋቾች ከኋላ ተነስታ ባስቆጠረቻቸው 2 ግቦች ጨዋታውን በተለይ በእግር ኳስ ምን ነገር ሊፈጠር እንደሚችል ማሳያ በሆነ መልኩ አሸንፋ እዚህ እንደደረሰች ይታወቃል። አሰልጣኟ ያን ሉዊስ ጋሴን በጥሎ ማለፉ እንዲሁ አሰናብታ ነው እዚህ መድረክ ላይ እየመጣችሁ ማለት ነው። በአጠቃላይ በዚህም ጨዋታ ላይ በምክትል አሰልጣኟ ወይም ደግሞ ከ23 ዓመት በታች የአይቮሪ ኮስት ወይም ኮት ዲቮር ብሔራዊ ቡድን አሰልጣኝ በሆነው እንግዲህ ኤሜር ሴፋይ እየተመሩ ነው ይህንን ጨዋታ የሚያከናውኑት ማለት ነው። ዛሬ ታዲያ በስታድ አልሳኔ አውትዋራ ስቴዲየም ላይ ምሽት 5 ሰዓት ይህንን ጨዋታ የሚያከናውኑ ይሆናል ማለት ነው። በአጠቃላይ ማሰልጣኙ በተለይ ከሜዳ ላይ ብቻም ሳይሆን ከሜዳ ውጭ የሰራው እንቅስቃሴ ሞር ለኮት ዲቮር እየጠቀማቸው እንደሚገኝ ማሳየት ይቻላል። በአጠቃላይ አንድነታቸውን፣ የትብብር መንፈሳቸው፣ ሜንታሊቲያቸው በአጠቃላይ የቡድኑ መንፈስ ከፍ እንዲል ትልቅ ስራ እንደሰራ ግን ምንም ጥያቄና መልስ የለውም። ያን ነገርን በስፋት እየተመለከትን እንገኛለን። ከኮት ዲቮር ጋር ተያይዞ አድቬንቸራቸው የት ድረስ ይጓዛሉ የሚለው ጉዳይ ተጠባቂ ነው ቢሆነው እንዳዘጋጅ ሀገር ለመጨረሻ ጊዜ ዋንጫውን የሚያሳካችው በ2015 እንደነበር የሚታወቅ ነው። ስለዚህ ተመልሳ ከአፍሪካ ዋንጫ ጋር ለመታረቅ ከየትኛውም ጊዜ በበለጠ መልኩ በተለይ ተስፋ የሰነቁበት ጊዜ ላይ እንደሚገኙ ግን መመልከት ይቻላል። ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ምሽት 5 ሰዓት የሚያደርጉት መርሃ ግብር የሚጠበቅ ይሆናል ማለት ነው። ናይጄሪያ ቀደም ብላ 2 ሰዓት ሲል በስታድ ዴ ላ ፓይክስ ስቴዲየም እንግዲህ ከደቡብ አፍሪካ ጋር የሚያደርጉት መርሃ ግብር 2 ሰዓት ሲል የሚከናወን ይሆናል ማለት ነው። ከቪክተር ኦሲሜን ጋር ተያይዞ የሚነሱ ጉዳዮች እንደነበር ይታወቃል። ከናይጄሪያ ጋር መጠነኛ ጉዳት አስተናግዷል የሚሉ መረጃዎች ሲወጡ እንደነበር ይታወቃል። ትናንትና ግን ከቡድኑ ጋር ልምምዶችን ቀለል ያለም ቢሆን ልምምድ አከናውኗል ተብሏል ቪክተር ኦሲሜን ማለት ነው። ስለዚህ በዚህ ጨዋታ ላይ መሰለፍ ዕድሉ ከፍተኛ እንደሆነ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ከአፍሪካ ዋንጫ ጋር ተያይዞ ያለ ነው ለዛሬ ያዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።